ብልጽግና ህዝብን ያዳምጣል፣ ችግርን ይፈታል። በብልጽግና ፓርቲ የሚመራው የመደመር መንግስት የጉባ ብስራቶች የመደመር መንግስት ትሩፋቶች በሚል መሪ ቃል ህዝባዊ ውይይት መድረኮችን እያካሄደ ይገኛል። በተከታታይ 2 ሳምንታት በመዲናችን አዲስ አበባ በ11ዱም ክፍለ ከተሞችና በሁሉም የክልል ዋና ዋና ከተሞች የውይይት መድረኮች ከፍ ያለ የህዝብ ተሳትፎ የታየባቸው ሆነው ተካሂደዋል። መድረኮቹ እስካሁን በፓርቲና መንግስት የበላይና ከፍተኛ አመራር አወያይነት በ24 ከተሞች ተከናውነዋል። በቀጣይም ወደ ተለያዩ ከተሞችና ገጠር አካባቢዎች የሚወርድ ሲሆን መላ ህዝባችን የውይይት መድረኩ አካል ሆኖ ይሳተፋል። ህዝባዊ የውይይት መድረኮች መንትያ ግቦች ያነገቡ ናቸው። አንደኛው ግብ ብልጽግና ለህዝብ የገባውን ቃል ህዝብን አስተባብሮና ተጠቃሚ አድርጎ በተግባር የገለጠበትን እውነታ ከህዝቡ ጋር አብሮ ለመገምገም ነው። ሁለተኛው ግብ በተለያዩ ውስጣዊና ውጫዊ ምክንያቶች የሚስተዋሉ ችግሮችን ከህዝቡ ከራሱ በማዳመጥ መፍትሄ መስጠት ነው። እነዚህ መንትያ ግቦች ያነገበው ህዝባዊ ውይይት መድረክ በተያዘው ዓመት መባቻ ከኢትዮጵያ ታላቅ ህዳሴ ግድብ ምርቃት ጋር ተሰናስነው የተበሰሩትን 7ቱን የጉባና የመደመር መንግስት ብስራቶች ዋቢ አድርጎ መሪ ቃሉን መርጧል። የህዝባዊ ውይይት መድረኩ መሪ ቃል የሆነው አንደኛው ነጥብ 7ቱ የጉባ ብስራቶች ሲሆን እነዚህም ከታላቁ ህዳሴ ግድብ ፕሮጀክታችን በድምር በ7 እጥፍ የሚልቁ የ30 ቢሊዮን ዶላር ፕሮጀክቶች ናቸው። እነዚህ የማዳበሪያ፣ የነዳጅ ማጣሪያ፣ የጋዝ ኃይል፣ የኒውክሌር ኃይል፣ የቤት ልማትና የግዙፍ አየር ማረፊያ ግንባታ ፕሮጀክቶች ኢትዮጵያን በቀጣይ 5 ዓመታት ወደ አፍሪካ የብልጽግና ተምሳሌትነት የሚያደርሱና የሀገረ መንግስት ግንባታ አካል የሆኑ ስትራቴጂክ ፕሮጀክቶች ናቸው። ታላቁ ህዳሴ ግድባችንን ዳግማዊ አድዋ ብለን እንድንሰይበው እንዳስቻለን ሁሉ እነዚህ ፕሮጀክቶች ደግሞ ሳልሳይ አድዋ ተብለው የመሰየም ዕድል ያላቸው ትላልቅ ሀገራዊና አህጉራዊ ፕሮጀክቶች ናቸው። ፕሮጀክቶቹ ከ5 ዓመት በኋላ ሙሉ በሙሉ ሲጠናቀቁ ከኢኮኖሚያዊ ነጻነት፣ ከስራ ዕድል ፈጠራና ሀብት ፈጠራ ጋር የተያዙ ትላልቅ ዝላዮችን እንደሚፈጥሩ ይጠበቃል። የህዝባዊ ውይይት መድረኩ መሪ ቃል አካል የሆነው ሁለተኛው ነጥብ የመደመር መንግስት ነው። የመደመር እሳቤ የኢትዮጵያ ሁለንተናዊ ብልጽግና እውን ለማድረግ የሀገራዊ ለውጡ መሪ እሳቤ በመሆን እያገለገለ ይገኛል። እሳቤው በተግባር መሬት ላይ ወርዶ ኢትዮጵያን ከተስፋ ብርሃን ወደሚጨበጥ ብርሃን ማሸጋገር ችሏል። በዚህ ተጨባጭ ለውጥ መነሻነት መደመር ከእሳቤነት ወደ መንግስትነት ተሸጋግሯል። በዚህ ደረጃ በልማቱም በሀገረ መንግስቱ ግንባታውም ለህዝብና ሀገር የሚመጥን ስራ የሰራውና እምርታ የፈጠረው የመደመር መንግስት በነቂስ ወጥቶ ከመረጠው ህዝብ ጋር ተገናኝቶ እየተወያየ ነው። በውይይቱ በቀጣይ 5 ዓመታት ህዝባዊ እቅዱ ላይ አተኩሮ የጉባ ብስራቶች የመደመር መንግስት ትሩፋቶች በማለት ትሩፋቶቹን ከህዝብ ጋር እየተቋደሰና ተስፋውን እያለመለመ ይገኛል። በህዝባዊ ውይይት መድረኮቹ በሰፊው የተስተዋለውን አንድ ጉዳይ ህዝብ የተሰራለትን ስራ ቆጥሮ የሚያውቅና የሚያመሰግን መሆኑ ነው። በሁሉም መድረኮች ባለፉት 5ና 7 ዓመታት የተሰሩ የልማትና የሀገረ መንግስት ግንባታ ስራዎች በህዝቡ አንደበት በአድናቆትና በምስጋና ታጅበው ቀርበዋል። ህዝቡ በየዘርፉና በየአካባቢው የተሰሩ አያሌ ስራዎች እንዲሁም በቀጣይ 5 ዓመታት የሚሰሩ መደበኛና ታላላቅ ፕሮጀክቶች የላቀ ተስፋ እንደፈጠሩለት አሳይቷል። በህዝባዊ ውይይቱ ባለፉት 5 ዓመታት በሁሉም ዘርፎች ማለትም በፖለቲካ፣ በኢኮኖሚ፣ በማህበራዊና በዓለም አቀፍ ዘርፎች አያሌ ድሎችና እምርታዎች መመዝገባቸውን አንስቷል። በፖለቲካ ረገድ የፖለቲካ ምህዳሩን ከማስፋትና ከማዘመን ጋር በተያያዙ ስራዎች ተሰርተው በሀገራችን የትብብርና የፉክክር ሚዛን የጠበቀ ፖለቲካ ለመገንባት ከፍተኛ አስተዋጽኦ አበርክተዋል። በዚህም 275 የተፎካካሪ ፖለቲካ ፓርቲዎች አመራር ከዚህም 7ቱ በሚኒስትርና ሚኒስትር ዴኤታ ደረጃ በተለያዩ የመንግስት ኃላፊነቶች ይዘው እየመሩ ይገኛሉ። በኢኮኖሚው ረገድ በብዝሃ ዘርፍና በብዝሃ ተዋናያን የሀገር በቀል ኢኮኖሚ ሪፎርም በመመራት በምርትና ምርታማነት ከፍተኛ ምርት አመጥቷል። በግብርና በተለይም በስንዴ፣ በቡናና በሌማት ትሩፋት፣ በአምራች ኢንዱስትሪ፣ በማዕድን እንዲሁም በቱሪዝም የመጡ ለውጦች የነበሩ ስርዓት ስብራቶችን የጠገኑ ብቻ ሳይሆኑ ሽግግር የፈጠሩ ሆነው ተመዝግበዋል። በማህበራዊ ረገድ ሰው ተኮር ፖሊሲዎች ተተግብረው ህዝባዊ ክብርን እስከ መጎናጸፍ የደረሱ አያሌ ስራዎች ተሰርተዋል። ኢትዮጵያ ከተረጂነት ሙሉ በሙሉ ከማላቀቅ እስከ ማህበራዊ ዋስትናን የሚያረጋግጡ የትምህርትና የጤና ተጨባጭ ለውጦች ተፈጥረዋል። በዓለም አቀፍ ግንኙነት ረገድ ብሔራዊ ጥቅምን መሰረት ያደረገ ከአይናፋርነት የተላቀቀና ጥበብና ድፍረት በተሞላው አካሄድ የተፈጥሮ ሀብቶቻችንን ጨምሮ ታሪካዊው የባህር በር ጥያቄያችን ዓለም በፍትሃዊነት የደገፈው አጀንዳ ማድረግ ተችሏል። ዜጋ ተኮር የሆነ ቅድሚያ ለጎረቤት የሚሰጥ ቀጠናዊ ትስስርን የሚፈጥርና ዓለም አቀፋዊ ትብብርን የሚደግፍ የውጭ ፖሊሲ በመተግበር የኢትዮጵያ ተሰሚነትና ቅቡልነት ከፍ ያደረጉ ስራዎች ተሰርተዋል። መንግስት በእነዚህና በሌሎች አያሌ ድሎች ሳይዘናጋና ሳይኩራራ በህዝቡ ዘንድ የሚነሱ ችግሮችና ቅሬታዎችን በመድረኩ እንዲነሱ አድርጓል። መንግስት በህዝብ ዘንድ የሚነሱ የተለያዩ ጥያቄዎችና ቅሬታዎች ከህዝቡ አንደበት ለማዳመጥ የሄደበት ርቀት የህዝባዊነቱና የአገልጋይነቱ ጥግ ማሳያ መሆናቸው በተሳታፊዎች በደስታና እንባ
በእንባ ጭምር ታጅበው እውቅናና ምስክርነት ተሰጥቷቸዋል። ይህ ነባራዊ ሁኔታ በአንዳንድ ባዳዎችና ባንዳዎች በማህበራዊ ሚዲያ ከሚነዙ የሐሰት ወሬዎችና አሉባልታዎች በተቃራኒ ህዝብ ከመንግስት ጎን ያለ መሆኑና የሚያጋጥሙ ችግሮችንም ከመንግስትና ህዝብ የመፍታት አቅም በላይ ያለመሆናቸውን ከፍተኛ እምነትና ተስፋ እንዳለ ታይቷል። የመንግስት ህዝባዊነትና ህዝብን የማዳመጥ ተግባር በተከታታይ ዓመታት የተስተዋለ ቢሆንም በዚህ ጊዜ እየተካሄደ ያለው ህዝባዊ ውይይት ላይ የተለየ ትርጉም ተገኝቶበታል። ይህ የተለየ ትርጉም በዚህ ዓመት ነጻ፣ ፍትሐዊና ታማኒ አሳታፊ ሆኖ ለሚካሄደው ሀገራዊ ምርጫና የዲሞክራሲ ስርዓት ግንባታ እንዲሁም ለቀጣይ 5 የብልጽግና የመሪነት ዓመታት ያለው ህዝባዊ ድጋፍና ዝግጁነት ነው። የመደመር መንግስት በህዝብ የለውጥ ፍላጎት ወደ መሪነት የመጣ ህዝባዊ መንግስት እንደመሆኑ መጠን በቀጣይም ከህዝብ ለህዝብ በህዝብ የሆነ የለውጥ መርህ መሪነቱን አጠናክሮ ይቀጥላል። በመደመር እሳቤ የሚመራው የብልጽግና ፓርቲና የመደመር መንግስት ይህንን የታደሰ ህዝባዊ እምነትና ተስፋ እንደ ተጨማሪ አደራ በመቀበል ኢትዮጵያ በታሪኳና ማደግ በሚገባት አቅም ልክ ወደ ብልጽግና ማማ ለማድረስ የሚደረገው ርብርብ ያጠናክራል። መንግስትና መሪው ፓርቲ ብልጽግና ህዝብን እያዳመጠና ለህዝብ ጥያቄ ምላሽ እየሰጠ ኢትዮጵያን ወደ ሁለንተናዊ ብልጽግና ያደርሳል። ብልጽግና ፓርቲ ታህሳስ 6 ቀን 2018 ዓ.ም